ቀድሞም ቢሆን ኢትዮጵያውያን ሀገርን አጽንተው የቀኝ ገዢዎቻቸውን የግፍ ቀንበርም እንቢኝ ብለው ነፃ ሀገር የመስራት መሻታቸው ኢትዮጵያ የተሰኘች በነፃነቷ ታፍራና ተከብራ የምትኖር ሀገር የመስራት ጉጉታቸውና ለተግባር ደግሞ የተከፈለ የደምና ያጥንት ዋጋ ነው። ሀገር ነፃናት ሲባል በራሷ ውሳኔ ውስጥ ማንም እጁን የማያስገባባት የሀገር ባለቤት የሆነው ህዝብና ህዝብ ብቻ የራሱን ህልውናና የሀገር ጉዞ መንገድ ሲጓዝ ነው። በተለይ ይህ አሁን ያለንበት ወቅት በዓለም አቀፍ ደረጃ ፍላጎቶች የበዙበት ከዚያም ሀገራትን ለመጫን ፈተናው ደግሞ የበረከተበት በተለይ ደግሞ እንደ አፍሪካ ያሉ በተፈጥሮ ሀብት የበለጸጉ ራሳቸው ቀኝ ግዢዎቻቸው በቀበቡት ሳንካ ከእድገት የጎተታቸውን የሀገራት የፖሊሲ ነፃነት ለመንጠቅ ጭምር የሚደረገው ሩጫ የትየለሌ ነው። ሀገር ነፃናት ሲባል ዜጎቿ ይጠቅመኛል፣ ይበጀኛል፣ ነገን ውብ ያደርጋል ብለው ያሰቡትን መንግስት በፈቃዳቸው ማቆም ሲችሉ ነው። የነፃነት ተምሳሌቷ ሀገር ኢትዮጵያ ዜጎቿ በነፃነት ዛሬያቸውን ሊወስኑ ነጋቸውን ደግሞ አርቀው በተስፋ ሊያዩ እነሆ ነገ ልክ ከማለዳው 12 ሰዓት ጀምሮ ወደ ምርጫ ጣቢያ ሊተሙ ነው። በትክክልም ምርጫ 2018 ሊከወን ሰዓታት ብቻ ቀርተውታል። ምርጫ 2018 ጥቂት ሰዓታት ቀርተውታል። ፋና ሚዲያ ኮርፖሬሽን በዜናና የመረጃ ሰዓቱ ይህንን ታላቅ ሀገራዊ ሁነት ለእናንተ ለቤተሰቦቹ ሲያደርስ ቆይቷል። እነሆ ያ ቀን ደረሰ። በጅማ ባጋሮና በበሻሻ ያሉ የምርጫ ጣቢያዎችን ያለውን የምርጫ ሂደት እየተከታተልን ወደ ተመልካቾች የምናደርስ ይሆናል። ግዛቸው ግርማዬ ከጎንደር ወደ እናንተ የሚደርስ ይሆናል። ዘመን በየነ ከሶማሌ ክልል ቀብሪ ዳር። ወንድሙ አዱኛ ነኝ ከባህር ዳር። አመለወርቅ መኳንንት ነኝ ከአፋር ክልል። ዓለም ሰገድ አሳየነኝ ከአርባ ምንጭ። ታሪኩ ለገሰ ነኝ ከባሌ። የነገዋንም ዕለት አብራችሁን ዋሉ።